አይቻቸዋለሁ ሴቶች ምናምን ተጠባብሶ ማለት ነው። ደግሞ እኮ ረጅም ጊዜ አይቆዩም እኮ ይጣላሉ። ሴቶቹ ቤት ነው የሚመጡት። ገብቶሻል? ወንዶቹ አይደሉም ራሱ ወስዶ የሚጋብዙት። እኔ ዩሮፕ ላይ ያየሁትም ህይወት ነው። እንትን አልፈርድባቸው። ኢትዮጵያ ያለው አግብቷላ እና አንዳንዴ በጣም ያሳዝናሉ ወንዶች። ወዶ አይደለም ህይወት በወንዝ የመጣው ይቦንስሻል። ቀላል ይቦንሰኛል እንዴ? ጀግናማ ናቸው አሉ። ደናዎቹንማ ጩልሌ የሆኑ ሴቶች ማለት ነው ይጨልፏቸዋል። ሲመጡ ራሱ ገና ሳይመጡ ቀብድ ይዘው ነው የሚመጡት። ደናዎቹ አይገኝም፣ ደናዎች አይገኝም። የኔ እናት ወይ ስራ ማይወድ ወይ ቁጭ ብሎ 24 ሰዓት በቃ ይታጠባል እንደ ሆዴ እንደሚከራይ ሙሽራ ማለት ነው። ፊቱን ሜካፕ ይቀባል፣ ከዛ ልብሱን ይዘንጣል። በለው በቃ ስራቸው አሮጊቶች ቤት እየሄዱ ማጫወት። ጌታ ኢየሱስ ኧረ ይቅር በለኝ ነው የኔ እናት። እኔ እንዲህ አይነት ሰው በሞት አልጠብስም። እንዴ ምን ለመሆን ነው? ወደኋላ ለመመለስ ነው? ምንድን ነው የምትሉት? እስቲ ድህነት ማማማርን ከሰው ጋር እኮ እንትን ስትሉ ማለት ነው የሆነ ሞቲቬት መሆን አለበት፣ ተስፋ መኖር አለበት፣ ወደ ፊት ለፊት መጓዝ አለባችሁ አይደል እንዴ? የሆነ ፊክቸር የምታስቡት ነው። እሱም የዞሮ ጠርትልኝ እንደዚህ ይሄ መፎጋገር አለም ትወዳላችሁና እንደዚህ አይነት ወንዶች ጠብሳችሁ ሴቶች ደግሞ የምታነጅቡ ደግሞ ታስቁኛላችሁ። የምትደክሚው አንቺ እግዚአብሔርን ኢሮፕ ላይ ማለት ነው ወንዶቹ ሴቶች ናቸው ቤት ውስጥ። ኧረ እዚህ ሀገር የመጡት የኔ እናት እንትን አንዷ ምን ነገረች ይመሰላችሁ? ልንገራችሁ። ሰላም ጌታን ነው የምልሽ። ኢሮፕ ነው ሰውየው። ደግሞ እድሜያቸው ራሱ በብዛት ስራ አይሰሩም። ስራ የሚሰራ በስነስርዓት የሚኖር በአመት ውስጥ ይለወጣሉ እኮ ታውቃላችሁ። የሆነ እሺ ብሎ ጸባዩን ምናምን አስተካክሎ የሚሰራ ማለት ነው። በ2 ዓመት በአመት ውስጥ ማለት ነው መኪና ይይዛል፣ ሞቲቬት ይሆናል። ጌታን ነው የምላችሁ። ቤቱን ፏፏፏ ያደርጋል። ያኔ ሴቶች ይከቡታል። ሰነፍም ጎበዝም ሴቶች ይከቡታል። መምረጥ ነው የሚያቅተው ሱስ ምናምን ከሌለበት ግን አይገኝም። ተይዞ ነው የሚመጣው። እሱማ እንደ ቀብድ እዚህ ተይዞለት ነው እንዴ? ምን ሆነን እንጂ እንዲህ በጣም እንትን ያለው ፊክቸር ያለው ምናምን ረጉዴ የለም። እነዚህ የባህሮች ይበስማ እኔ እናት ከነሱ ብሶ ራሱ እኮ ማለት ነው ሲመርጡ ሴቶቻቸው ላይ ነው የሚዝናኑት። እንደ ስራ ይዘውታል ታውቃላችሁ። በቃ አሁን እንደዚህ አይነት ሰው ይዤ ወደ ዛኔ ደስ አይለኝም። አስቡት ለሊት ደግሞ የሚቃዥብኝ። እኔ ግን ለሊት እቃዣለሁ አልቃዥም። እሱን ግን እንዴት አድርጌ ቪዲዮ ከፍቼ ልተኛ እንደ አንድ ቀን? ኧረ አልቃዥም። በስመ አብ እቃዥ ይሁን እንዴ እናንተ? አልቃዥም ወይ ራሴ ቪዲዮ ከፍቼ ተኛለሁ አለው እስቲ። እና ልጅቷ ስትነግረኝ ማለት ነው ለሊት አለች ይቃዣል። በቃ እንትን ምን ሆነ ነው ምናምን ጅጅም ስታወራ አልሰማችሁ? ሆድዬ የሚከራይ ሚዜ የማርዬ ቀ ሆዴ እኮ እሱ እኮ እድለኛ እኮ ነው ሆዴ። ሴትም ያጫውታል ይደረጋል። ሆድዬ እኮ የሚከራይ ሚዜ ይመስል ዝንጥ ይልና ደግሞ እኮ ልብስ ይገዙለታል። ታድሎ ልብስ ይገዙለታል። ሴቶቹ ልብስ ይገዙለታል፣ አስቤዛ ይችሉታል። አስቡት የሚገዙለት ደግሞ የሚመርጠው ልብስ ራሱ ማርክ የሆነ ልብስ ነው የሚገዛው። አላያችሁም? ጂጂ 6000 ዩሮ ነው ያለችው። አስቡት ምን የመሰለ ፑማ ምን። እኔ እንኳን አልለብስም እሱን እንትን ምንድነው ስሙ እንዲህ ጃኬት ያለ ብሉ ምናምን ጭማውን ራሱ ብድግ ሲያደርግ ምናምን አይታችሁታል? እንዴት አድርጉ ብቻው መሳት ነው አልኩኝ እኮ እንዳለ ማርክ ከፓንት እስከ ካልሲ ድረስ
ጂጂማ በስማም ገብቶላት አንሰፈሰፋት። እኛ ራት የዛሬ ዓመት እንትረሳላችሁ። እኔ ጂጂን ፀሐይ ሲመጣ ሁሌ ነው ማስታውሳት። ጥፍሩን ቆርጣ ታድሎ ጥፍሩን ቆርጣ ዘብዝፋ ሀማማ አስወስዳ ቀብታው ሽቱ አቤት አቤት አቤት። አስብኩት እኮ አስባችኋል? ማሳጅ አድርጎኝ ዘብዝፎኝ እድል እኮ ይጠይቃል እኮ። አሁን እኔ ማን ይዘፈዝፈኛል? አስቡ። ማን ወድቄ ቢያገኝ እስቲ አስቡ። እኔ ድክርት ብዬ ተጸዳድቼ ካልሄድኩ በስተቀር እድል ይጠይቃል። ለምን ብትሉ ማለት ነው ሰው አዝኖላችሁ ራሱ ማለት ነው። አስቡት። ዘብዝፎ የመዘብዘፊያው ራሱ ስንት ነገር ነው ይሄ የሚገዛዙት ነገር። እኔ እንኳን ብዙ አላደርግም እንደዚህ አይነት ነገር፣ ግን በዘፈዘፍ ደስ ይለኛል። የለኝም ቆይ እንትን እገባለሁ፣ እስቲም እገባለሁ። አሁን ክረምቱ ሳይወጣ እናንተ እስቲም እዚህ ሀገር 80 ዩሮ 90 ዩሮ። አረ ጌታ ሆይ ቤት ውስጥ እስቲም ገዝቶ እንትን መክፈል ይሻላል። ኤሌክትሪክ ለአንድ ሰዓት ነው ለሁለት ሰዓት 90 ዩሮ 80 ዩሮ። እና አስቡት ሀማም አስገብታው አሽታው ቅባት ገዝታለት፣ ዳንቲፍሪስ ገዝታለት፣ ፓንት ገዝታለት። አይ ጂጂ አይ ጂጂ አይ ጂጂ። ወይ ባጭስማ አለኝ ቤቴ ውስጥ እኮ አደርጋለሁ። ወይ ባጭስ ስትሉ አለኝ እኮ አስመጥቼ። አላየሽም? ቪዲዮ ይህ ወደታች አለኝ። ወይ ባጭስ አሁን ስለማልፈልግ ነው እንጂ አለኝ። አንድ ቀን ወይ አርጌ ያሳያቸዋለሁ። እንትኑ ሻወሬ ሲሰራ ማለት ነው። ከላይ ብቻ ነው የሚሰራው፣ እንዲህ ጎን መያዣው ስለማይሰራ እሱን አርጌ። ጭሳጭሱን የት ነው የምታገኙት? እሱ ነገር ጭሳጭሱ አልቆብኛል። የወሎ ጭስ ማለት ነው። ቆይ የሆነ ከተማ ሄዳሉ፣ እዛ ገብቼ ገዝቼ እንትን እላለሁ፣ እገባለሁ። አለኝ እንትኑ ቆዳው እንትኑ አለኝ፣ ማጨሻው አለኝ፣ መቀመጫው አለኝ፣ ኤቭሪቲንግ ማለት ነው። ከፈለግሽ እኔ ቤት አስገባሻለሁ ስትመጪ፣ ጭሳጭስ ገዝቼ። ችግር የለም። በአመት አንዴ ሁለቴ እገባለሁ። እሱን እስቲም ነው አሪፍ። እስቲም በጣም አሪፍ ነው። እስቲም እንትን በክረምት በዚህ ሀብታም አይደለሽ? እኔ እባክሽ አውቄ ነው ሀብታም ነኝ ያልኩሽ መስሎሽ ማለት ነው። አንቺ ነሽ እንዴ ጻፍሽ በውስጥ በኩል እርጅኝ ያልሽው? እውነት መሰለሽ እንዴ ሰክሬ ያልኩት? እውነት መስሏችሁ ነው? ጥፍራም ደሃ ነኝ። እሺ ወይ ቀልደኛ። ከበላው ከጠጣው እኔ ሀብታም ነኝ። ጠግቤ ነው መጠጡ ነው። ትቀልዳለች እንዴ? እና እድል ይጠይቃል እላችሁ ፈልጌ ነው። ከዛ ልብስ አልብሰው እንጂ እኔ አሁን ፀሐይ ብልጭ ስል ጂጂ ናት ትዝ የምትለኝ። አሁን እኔ በግቢ ውስጥ ፀሐይ ሳይ ማለት ነው ቤዙ ጂጂ ናት ትዝ የምትለኝ። ጂጂ ወይ ፈረስን እኮ እኔ ይኸውላችሁ፣ ሁለት ስልክ የገዛሁት ወሬ ከመውደዴ የተነሳ የወሬ ጥማት፣ ሁለት ስልክ የገዛሁት ማለት እድሜ ለጂጂ በጂጂ የተነሳ እየሮጥኩኝ። ኧረ ከስራ ለመባረርም እግዚአብሔር ሲረዳኝ ነው። ኖርማሊ ያኔ ሹፌርነት ነው የምሰራው። ከዛ ደግሞ ወደ ማታ ላይ ነው የሚጀምሩት። አንድ ቀን ተጋጭቼ ነበር ጌታን እንምላቸው። አንድ ቀን ተጋጭቼ ነበር ጌታን፣ የምር ተጋጭቼ ነበር። እንቅልፍ መጣብኝ። እነሱን ሌሊቱን ደግሞ ማታ ላይ ነው ሆን ብሎ የሚጀምሩት፣ ወደ ማታ ላይ። እሱ ገባ። እሱ እንኳን አንዳንዴ ቀን ላይ ነው እንትን የሚለውና እሱ ሲገባ እሷም ትገባለች፣ እሷ ስትገባ እሱም ይገባል። ሁለቱንም ወርቅ አይደለችም መጠጡ ነው። ንገሪልኝ ትስሚ እባክሽ። እኔ ጥፍራም ደሃ ነኝ። መጠጥ ሲጠጣ ነው እውነት የሚናገር። እኔ መጠጥ ስጠጣ ባይዘዊ ብዙ ውሸቶች እናገራለሁ፣ ብዙ ውሸት እናገራለሁ። እውነት መስሏችሁ ብለሽ እንትን የምትጽፉልኝ ማለት ነው። ለእኔም ስጡኝ እንዴ ሲሪየስ እርዱኝ ምናምን እርጂ ምናምን ትላላችሁ እንዴ? እውነት መሰላችሁ እንዴ? እኔ መጠጥ ስጠጣ ማለት ነው ማልሞን ወደፊት ማስቦን ቢኖረኝ ብዬ የምለውን ነው የምናገረው። እውነት መስሏችሁ የኔ እናትን? ኧረ ተውኝ እስኪ አሁን እሱን ተዉትና፣ አብሾ አለብኝ ስጠጣና እሱ ነው የሚያስለፈልፈኝ።
ተይ ወርቄ ፊልተር ይቅርብሽ። ለምንድን ነው የሚቀርብኝ? አመዳም እንደሆንኩ ልታይ ፊልተሩ ነው ሀብታም እኮ ያደረገኝ። አማን የኔ ቆንጆ እና ከዛ አልኳችሁ ሌሊቱን በሙሉ አንድ ቀን ስስቅ አድሬ ማለት ነው ስስቅ አድሬ እሷ ስትሳደብ እንደዚህ ገብቶ ወጥቶ ምናምን ከዛ እሱ ደግሞ ማለት ነው የማይጽፍ ስክሪፕቶ ብሏት ማለት ነው። አቤት አቤት አንዴ ጥርስን እንዲቦርሼ ምን ብዬ ከላይ ነፍቼ ምን በስማ እንዲሁ ስሰማት አደርኩና ቀን ላይ ማለት ነው ረጅም ነበር የምነዳውና ማለት ነው። ደስ የሚለው ግን አንዳንዴ አይፈቀድም እኮ ከኔ ጋር እንደሚረዱ ሆኑ የሚሰሩ ይነዳሉና ካነዳ ብዬ ማለት ነው። አንድ ልጅ አለ በጣም ምግባቦ ከሱ ጋር ስመደብ ደስ ነው የሚለኝ። እባክህ ንዳ አለዋለሁ። አይቻልም እኮ ያስቀጣል። ግን እኔ እንትናል ንዳ አለውና ማለት እሱ ይነዳል። በጣም ስፒድ አለው። እኔ ለጥላለሁ። ከዛ ማታ መጣ አይ ጊዜ አይ ጂጂዬ ጂጂዬ እኮ ወይ ጂጂ እኮ ጂጂ እኮ ይህን ታሪክ እኮ ብደግምልን አንዱን ደግሞ ብጠብስና ማለት ነው ዓለማችንን ብታሳየን ራይሷ እንዴ ስንት ትምህርትን የተማርኩት በሷ። አሁን እኔ ከርፋፋ ነበርኩኝ። ቤት ያስገብቼ አስቡ የተቅለሰለሰ አስገብቼ ማለት ነው እናውጣ አትውጣስል። በጂጂማ ብዙ ነገር ተምሬያለሁ። እናንተ እንደ ቀልድ የምታልፉትን ማለት ነው። በጂጂ ብዙ ነገር ተምሬያለሁ። ጌታ እናንተ እንደ ሳቅን ያያችሁት፣ እኔ ግን ብዙ ትምህርት እንዲህም አለ እንደዚህም አለ ጉድ 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 ብዬ ማለት ነው። ጠንቃቃ እንድንሆን ያደረገችን ጂጂ። ሁለት ስልክን ብገዛና ብከስርብሽም አይፎን የገዛሁት እሷን ጥርት አድርጌ ለመስማት ማለት ነው። እና የፈለገ ቢሆን በጂጂ በዛ ታሪክ በሆዴና በጂጂ ማለት ነው ብዙ 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 ነገር ተምሬያለሁ። የምሬን ነው የምነግራቸው። እሱም ይወዳታል፣ እሷ በጣም እንደምትወደው አሳይታለች እኮ እስከ ጥግ ድረስ ሄዳለች እኮ። ግን ምን እንደተረዳው ታውቃላችሁ? ፍቅር በልፋት አይሆንም። እውነቴን ነው የምነግራችሁ። ወንድ ልጅ ስሜት አለው፣ ግን እሷን ብዙ ሰው እሷ ማለት ነው ብዙ ሰው ተቀባይነት ቢኖራት ሰው የሚወዳት ቢሆን ኖሮ ሆዴ ተመልሶ ይገባል። ጌታን ነው የምላችሁ። እንትን ፍላጎት አለው። ተመችቷለች እንዴ? ተመችቶማ ነው ድምፁን አጥፍቶ ሲኮሙክም የነበረው። ተመቻችቷል። ሁለቱ ተቻችሏል። ችግሩ በኋላ ላይ ገብቷቸዋል። አንደኛ እሷ ብዙ ሰው ተቀባይነት የላትም እና እሱ ደግሞ ታውቃላችሁ በግ ነው፣ ማንም ነው የሚነዳው። የሆነ ልጁ እንትን አይደለም ብዙ እና ብዙ እንትን ስላልሆነ ከዛ በኋላ እኮ እኛ እኮ የኔ እናት የትም ቦታ ስንዝናና ስንጠብስ ምናምን ማለት ነው እፌ ብዬ ከዛ ጀምሮ አልተጠነቀቅሽም። ማንንም ቤታችን አናመጣ። ከዛስ ኧረ አበሻዎች ጋር ሄደን እንኳን ብንዝናና ማለት ነው። አሁን እኔ የሆነ ቦታ ብዝናና እንዲህ አይቼ ኮስተር ቀብረር ዘና ለዚህ የወድዬማ የእንትና የማን ነው የጂጂማ ታሪክ ለዘላለም ማለት ነው በልባችን አትመን አስቀምጠነዋል። ጂጂ ላይ የደረሰውማ ማለት ነው መሀል ላይ ነቃችበት እንጂ እኮ ማለት ነው ሊልፋት ነበር እኮ ነቃችበት እንዴ። ከዛ በኋላ እኛ የኔ እናት ሆሆ የቤታችን አቅጣጫ ራሱ አናሳየም። እኔ እናት የኔ ቤትማ ቢገባ አይወጣም እኮ አንዱ ክፍል ሲሮጥብኝ ወደ በረንዳ ሲሮጥ ናውጣቱታ ረስማ ጌታ ኢየሱስ እንዲህ ሳታዋርደኝ ሹልክ አርገው ውስድ እኔ ጌታ ወይ እንዲህ ጭቅጭቅ ውስጥ ብገባ ምን ሆናለሁ? ስንት ነገር አሰብኩ ብታይ። እኔ እንደዚህ አይነት ሰው ቢያጋጠመኝ እንደዚህ ወጥቼ ልሰዳደብ ረበስማ ፍቅሬ ውዴ ማሬ ምናምን ተባብዬ ከዛ በጣም ሼም የያዘኝ ይሄን አልሰዳደብም። ይቅርታ አድርጎልኝ ሲቀር ይቀራል። በቃ እንግዲህ
እዚህ ቲክቶክ ላይ እስቅና ከዛ ስወጣ ደግሞ ወሬ ብዬ አለቅሳለሁ እንጂ ለሱ ስትል መስቀል አደረገች፣ ለሱ ስትል የቤተ ክርስቲያን ሰው ነች፣ ለሱ ስትል ሜካፕ ተወች። በኋላ ላይ እኮ ነው እንደማይሆን ስታውቅ ማለት ነው እንትን አለች። ፍርፍር በቅቤ መስራት ጀመረች። ዶሮ በፀጉር ቅቤን ያላት በልቶ በልቶ የሰው ልጅ እንደሆነ ግን አያችሁ እንግዲህ አስቡ። ዶሮ መስራት ማለት ነው ስንት ሰዓት እንደሚፈጅ አስቡት። የፀጉር ቅቤ ያላት እኮ እኔ ገብቶኛል እኮ የወለጋ ቅቤ አለ የበሰለ በጣም ነው የሚሸተው። እሱን አድርጋ ይሆናል እና በሳል ቅቤ ነው እና በጣም አሪፍ ነው። ግን 7 ዓመት ምናምን እንትን ውስጥ ተቀምጦ ነው እንትን የሚባለው እሱን ይመስለኛል ከሀገር ቤት አስመጥታ። አዎ በልቶ በልቶ እንዴ የእንትን የህፃን ልጅ አራስ መስሎ ወጥቶ ማለት ነው። መንከባከብማ ተንከባክቧለች፣ በታችን በላይም እኮ ተንከባክቧለች። እኛ መቼም አይናችን ያያል ይፈርዳል። ሆድዬንማ ተንከባክቧለች እንዴ መጀመሪያ ብላ አፍተር ቢፎር ብላ ፎቶ ስታሳይ ምን ሆናችሁ ነው? ከእሷ ቤት እኮ ወጥቶ እኮ ማለት ነው ማርዬ ጋር እንኳን ሆኖ የሆቴል ምግብ እንኳን እየበላ ጌታ እንዴ እንትናማ ተንከባክቧለች። ጂጂ ተንከባክቧለች። ይሄ አይናችን መጀመሪያ ጥቁር ሌዘር ነገር አድርጎ ፀጉሩ ጎፍ ብሎ ምናምን ማለት ነው። የበፊት ፎቶና የበፊቱንማ እሷ የለችበትም። ከዛ መሀል ላይ እንትን ያኔ ከዛ ያነሳችው ሰዓት ማለት ነው በጣም ተንከባክቧለች። ባክሽን ይሄ እመኑ እኔ እሷን እንትን ብትደብረኝ ምን ብትለኝ እኔ አልዋሽም እንዴ አስተኝታ እንዳራስ ነበረ ስትቀልቡ በየሳምንቱ ዶሮ እየሰራች። አንድ ዶሮ ጀርመን ስንት ነው? 15 ዩሮ አይሆንም? እኛ ጋር 11 12 ዩሮ ነው እንዴ። ለሱ ብላ ላይቭ አቆመች፣ ለሱ ብላ ዊጋ ቆመች፣ ለሱ ብላ ጫቆመች። ላሳያችሁ እንዴ አለ እኮ ቪዲዮ ላሳያችሁ። ይሄ አታርጊ ምናምን ሲል እንዴ ፍርፍር መስራት ጀመረች። ፍርፍር ሲጎራረሱ ራሱ አለኝ ቪዲዮ። ተው እንጂ አታስታውሱኝ፣ ተው ወይ የነሱ እኮ ታሪክ ጂጂ እኮ ስንት ነገር ለሆዴ ብላ ያልሆነችው ምን አለ? በእግሯ ሄደች፣ ተሽከረከረች፣ በቁምጣ ላይም ተሽከረከረችብን። አይ ጂጂ እንደሱ አይነት ሞራል እኮ ማን አለው? ማንም የላቸውም እኮ እናንተ እኮ እናንተ እኮ እንዴ ደግሞ የይቅርታ ልቧስ እኔን ፈንግላኝ እኮ ማለት ነው። ቆይ እንሰራለታለን ብዬ የኔ እናት እኔ ለእሷ አግዤ እኔ ደግሞ አጨብጫቢ ነኝ። አለቅላቂ ብትብኝ ይሻል። አለቅላቂ ነኝ። የልብስ አጣቢ ልጅ አለቅላቂ። ሳጨበጭብ ማለት ነው። ይቅርታ በአንድ አንበሳ እሱም ሲል እሷ ቁጭ ብላ ማለት ነው። እኔ እኮ ለእነሱ ሳልክ የምሰጥክ መስሏቸው እኔ በቃ ዝም ልበልልሽ ልጥፋልሽ ብዬ 2 ቀን ብጠፋ ቁጭ ብላ ታመኛለች። ፍየል ከመድረሷ እንትን ማለት ባልኩና ማለት ነው። ጸቡን አጠናከርኩት። በቃ የተቀጣጠሩትም ቀጠሮም እንዲፈርስ አደረግኩኝ። አትረሳኝም መቼ ግን በቃ ተጫወትኩባት። ወይ አንጀቴን ነው ቅቤ የጠጣሁት እስካሁን ድረስ እያየች ማለት ቀጠል ስሜን ራሱ አትጠራም። 40 ክንድ እንዲርቀት አድርጌ ማለት ነው እንትን አልኳት። ደስ ነው ያለኝ። ጌታን ነው የምላቸው። ለምን ብትሉ ማለት ነው ሰፍ ብላ እንዴ ያገዛችሁን ሰው እንዴት ነው እናንተ? እኔ ስንት ታሪክ አንቺ ትንኮለኛ ቀላል ምን ችግር እና ከዛስ ይኸው እስካሁን ድረስ ይፈራል። ልታስደገመብክ ስለው እንዴ ከኔ ጋር ከጀመራችሁ እንዴ ብትሞት እኔ ባለፍኩበት አታልፍም። እሷን አመንካት አስፋልት ለአስፋልት እየሄደች ማለት ነው። አመንካት እንትን አልካት ምናምን እንደዚህ ደግሞ እጅሽ አለበት ብላ እንዳትከሰሽ ጭ በቃ ፈረሰ እኮ። እሷማ አግኝተው እኮ ማለት ነው ጥሟን ልታቆርጥ ማለት ነው። እኔን ስትቦጭቀኝ ለእንትን ብትቦጭቀት እሺ
እኔን ጨምረኝ ማለት ወርቄ ምናምን ወርቄቱ እንትን ልዋጭ እኔማ በወርቅ ነው የምንለውጣት ብሎ ጻፈላት። አንድ ቁጭ ብዬ እያየኋት እኮ ነው። ልዋጭ ወርቄንም እንትን በምን እንለውጣት? ከዛ በሳፋ በእንትን አላለችኝም። ይሄ ምንድን ነው የሚባለው? ፕላስቲኩ እንትን በመወልወያ ነው እንጂ ያለችኝ። ወለወልኳታ። እኔ ደግሞ እንዴ ነችና ፍየል ከመድረሷ ቅጠል መበጠሷ ብዬ ለዘላለም እንዳይገናኙ አረኳቸው። ወድዬ ከዚህ በኋላ ይገናኙ። ስንት ዓመት ተቃጠለች። ሳይ ምን አባቷ ደስ ያለኝ ያረ ሚኒስትሩን ግን አትባክጭ። አይ በሷ ላይማ የሰራሁት ግፍ ብድር በምድር ብድሩን የማይመልስ ልጅ አይወለድ ይላል አባቴና እንዴ ነችና አንገባገብኳት። አረሰው መቼ በአንዴ እኮ ነው ወዲያው ተጣሉ እኮ። በሁለተኛው ቀን በሶስተኛው ቀን እንጂ ተጣሉት። ታርቀው በአንድ አንበሳ ታርቀው ሁለት አንበሳ ነው በሁለት አንበሳ። ከዛ እንዴ ነችና የማንዘር ጎመን ዘር አልኩና ወርቂቱን እንትን የሚል ምናምን ስትል እንደው የደረስኩበት እንኳን አትደርስም። እሷ በይወታ በጣም እንደምትጠላኝ እርግጠኛ ነኝ። ጥማን እኮ ነው ያቋረጥኩላት። አመንካት ትላለች። እኔ ፍርስ አልኳቸው። ጅል እኮ ነው ምናምን ትላለች። እንዴ ስንት ያላለችኝ ወደዋለች አፍቅረዋለች ስትል ኧረ ቤዛ አለኝ ቪዲዮ አትጨነቂ። ያቺማ የፈረንሳይቷ በጣም ነው ያፈቀረችው። በቃ ሰውን ሁሉ እኮ እንደሷ ነው የምታስበው። እኔ የራሴን መች በስነስርዓት ያስኩና ነው ደግሞ ጀርመን ድረስ እጅ የማፈቅረው። ደግሞ ለምንድን ነው የማፈቅረው? መልኩ እንደሆነ ታጥቦ አይጠጣም። ሰውን እንደ ራሷ ነው የምትገምተው። ታዲያ ምን ችግር አለው ብዬ እኔ ከሱ ጋር ተስማምቼ ማለት ነው። ወንድ ልጅ እኮ መልክ እኮ አይደለም፣ ወንድ ልጅ አስተሳሰብ ነው። እኔ በእንደዛ ነው የማምነው። ለሆነማ በየቀኑ የሆነ ቦታ ስትሄጂ አዳዲስ ሰው እየጠበሽ አሪፍ እየጠበሽ ማለት ነው። እንትን ነው መቼም አንረሳው። እኔን ነው የሚናገረውና ዘፈኑን ጨርሶ ትመጣልሻለች ምናምን አለኝ። እስቲ ትምጣልኝ አልኩታ። ቆይ በእናታችሁ የእሷ ቪዲዮ እኮ አለኝ። የቱ ጋር ቪዲዮ እኮ በዛብኝ። ቆይ የቱ ጋር ነው በእናታችሁ? አበደች እኮ ተንጨረጨረች እኮ። ውቺቺ ግን ወይኔ ግን ትችልበታለች። እኔ እኮ የለውም ሞች አለው እኮ ምትም ስትሮንግ ናት። አንተ እኔ አልችልም። አብሶ ሰው አምኜ የምሬም እንክብካቤ የሆድዬ እንክብካቤማ እዚህ ጋር እንዴት አጥሯት ስትችልበት እንዴት እንደሸፈነች እቺ ለባሏ ማለት ነው። ሚስጥር ያዥ ናት። ቀጥቅጧት ማለት ነው። ሆዴ ሲያጎራርስ ከቀጠቀጠ በኋላ ነው ተብሏል። እና ቀጥቅጧት ምናምን ያኔ እንደው ምን ሆና ነው ጠቋቅረን ለካ ተደባድቦ ነው ግን ማለት ነው። ካሜራ ላይ በቃ እንደው አረ እናስታርቃቸው፣ እውነት እናስታርቃቸው፣ ይታረቁ። እኔ አስታርቃቸዋለሁ፣ እውነት እኔ አስታርቃቸዋለሁ። እኔ እንትን በጣም አሁን ደግሞ አዲስ ታሪክ ይሄ እንክብካቤ መመታታት የሚባል ነገር የለ፣ መመታታት የለም። ታጠጣቸው አይደለ? ያሳዝናል በጣም ቢረሳ እንደመወደድ ግን ያለ ምን ነገር አለ በምድር ላይ? እውነቴን ነው የምነግራችሁ። አንድ ሰው ይወደኛል ማራናዊትና ስሞ ተጣልት እንትን ብሏል እኮ እንትን አይደሉም እኮ
አስቡት። ወይኔ እስቲ ቆይ ብዙ አለኝ ሲሳሳሙ ምናምን አለኝ እኮ ምን ዓለምን ምን እንደታዘብኩ ታውቃላችሁ? ምን እንደሆነ ታውቃላችሁ? በምድር ላይ ምንድነው ለሴት ልጅ የሚያስደስታት ብዬ ማለት ነው። በራሴም ዝም ብዬ አሰብኩና እንደመወደድ እንደመፈቀር የሚያስደስት ነገር የለም በህይወቴ ማለት ነው። የተማርኩት ሀቁን ነው አሁን እያወራሁላችሁ ያለሁት። ገባችሁ? በዛ ውስጥ ያለ ደስታ አንድ ሰው ይወደኛል ብላችሁ እኔ በራሴ ማለት ነው በራሴ ያየሁትን ነው የምነግራቸው። ጌታ በቃ ምንም ነገር ብዙ ነገሮች ባይሞሉላችሁ ማለት ነው በቃ አሁን እኔ ምንም ነገር ስራ ሰራለሁ፣ በስነስርዓት እኖራለሁ፣ ምን እላለሁ፣ ግን ዶንት ኬር ለምን ብትሉ ማለት ነው የሆነ ሰው ይወደኛል ያፈቅረኛል የሚል አስተሳሰብ የለኝም። ምን በላሽ ስጋ በለው እና የምሬ ነው የምነግራችሁ። አሁን እንደዚህ አይነት አስተሳሰብ የለኝም ነበረ። ሰው ይወደኛል ለካ እውነት አይባልም። እና በቃ እንደሚወድሽ ሹር ስትሆን ማለት ነው በቃ ያለው ደስታ እሷ ላይ ያለው ደስታ የምትስቀው ምናምን አይታችኋታል። እና ያው እኔም እንደዛ እንትን ማለት እንዲሁ የሆነ አንዳንዴ ልባችሁ ባይዘው ልባችሁ ይዋሻል። ልብ ውሸታም ነውና ማለት ነው። እኔ ብዙ ጊዜ በአይምሮዬ ነው የምመራውና አንዳንዴ በልባችን ማለት ነው ይወደኛል ምናምን ብላችሁ ያሰባችሁት ሰው ማለት ነው የሆነ ሳለ ክላሽ ሲያደርግ ማለት ነው በቃ ያሳዝናል። ብቻ እንጃ ህይወት እንዲህ ናት። ምን ያደርጋል? አለመወደድ እንዴት እንደሚከብድ ማለት ነው። አሁን አብሶ በኔ ቦታ እያዘንኩ አይደለም፣ በኔ ቦታ ሆናችሁ ብታዩ ማለት ነው እኔ አሁን ሰው ይወደኛል ብዬ አላስብም። እውነቱን ልንገራችሁ። አሁን እንደዚህ አሁን አንድ ወንድ ምናምን መጥቶ አፈቅርሻለሁ ምናምን ቢል ኧረ አላግጣለሁ፣ ስቃለሁ። በጣም ነው የማላግጠው። ለምን ፍቅር አለ ምናምን ብዬ አላምንም። ግን እንደ መፈቀር እንደ ያፈቅረኛል ምናምን ብሎ ማሰብ በህይወት ዓለም የሚያስደስት በምድር ላይ ምንም ነገር የለም። አለቅ። ይሄን እነግራቸዋል። ዝም ብለሽ ከወንድ ጋር ልትኖሪ ወይ ደግሞ ወንድ ልጅ ልትይዥ ትቻለሽ፣ ሰው አላት እንዲልሽ ምናምን፣ ግን ያስታውቃሉ ሴቶች። የመወደድ ስሜት ያላቸው ሴቶች ያስታውቃሉ። ያገቡ ሴቶችንም አውቃለሁ፣ እንዲህ አይቼ አውቃለሁ። ሚዲያ ላይ ራሱ አይቻቸው አውቃለሁ። ገባችሁ? የሆነ ያ ሰው እንደሚወዳት ሹር ስትሆን ማለት ነው የምታሳየው ደስታ ያለው ሳትፈልጉት እኮ ነው ፊታችሁ ላይ ያበራል። እና ብቻ ደስ ይላል፣ መወደድ ደስ ይላል፣ መውደድም ደስ ይላል። ግን አንድ ሰው ብቻ ሲወድ ሴቷ ብቻ ወዳ ወንዱ ማይወዳ ከሆነ እሱ እንትን ይላል። ይወደኛል በቃ ባይወዳችሁ ራሱ ማለት ይወደኛል ብላችሁ ሹር የሆናችሁበት ሰው እንዴት እንደሚያስደስት ጌታን ነው የምላቸው። እኔ በህይወቴ አንዴ ነው የተሰማኝ እንደዛ አይነት ስሜትና ዋው ደስ ይላል። ለዚህ ማለት ነው ቢታረቁ ደስ ይለኛል። አስታርቃቸዋለሁ፣ በቃ አጫጭሳለሁ። የሱዳኑንም የሊቢያውንንም ማለት ነው ጭሳጭስ አምጥቼ አጫጭሳለሁ። እነሱን አስታርቃለሁ። ጠብቁ። አሁን እንደተገናኙ አድርጌ አስታርቃቸዋለሁ። ታርቀው አንድ ቤት ከኖሩ ያለኝ አስተሳሰብ ፍቅር የለም ብዬ ማምን ሴትዮ ጌታ ምስክሬ ነው፣ ይቅርታ አድርጉልኝ፣ ፍቅር አለ ብዬ እመሰክራለሁ። እውነቴን ነው የምነግራቸው። ተንቢላቸው ተነበይኩኝ እኮ ስኒ ገልብጬ ነው የማየው። ስኒውን ገልብጬ አለው። ትንሽ እህል ውሃ እንዳላቸው
ታይቶኛል። ባለፈው እህል ውሃ አላቸው፣ ግን እንዴት ነው የሚታረቁት ነው። ለዚህ ለማስታረቅ ደግሞ የኔ መንፈስ መንቀሳቀስ አለበት። እንዳጣላ ማስታረቅ፣ እንዳለያየ ማስታረቅ አለበት። ለዚህ በመንፈስ ያስታርቃቸዋል። ጂጂ ቼንጅ ነው፣ ምንም አልተቀየረችም። ከእንደገና ብታገኘው በቃ ላይቭ እንደ በፊቱ እንደዚህ ወታ ምናምን እንትን አትልም። በቃ እንትን ብላ ነው ምንድን ነው የሚባለው ስሙ፣ ቀጥ ለጥ ብላ ማለት ነው። እንዲህ አታሳየውም ራሱ እንደዚህ ምናምን ሚዲያ ላይ ምናምን እንጆይ ነው የምታደርገው። እንጆይ አርጋ ተደስታ ነው እንትን የምትለው። አንዳንዴ እኮ በጣም የምትወዱትን ሰው ማለት ነው አንድ ቻንስ ቢሰጣችሁ ታውቃላችሁ፣ ተስተካከላላችሁ እኮ ባይዘዌ ፍቅር ያስተካክላል። ያቺ ሴት ያንን ወንድ የምትወደው ከሆነ ማለት ነው መጥፎ ባህሪዎቿን ታቆማለች፣ እሱን ላለማጣት ስትል ማለት ነው። እና አብረው የሚሰሩ የሚግባቡ የሚስማሙ ምናምን ይመስለኛል ቢታረቁ ማለት ነው። እና ተነብይለታለሁ፣ አስሪያ ተጠይቂኝ አይቼ ተነብይለታለሁ፣ እውነት ተነብይለታለሁ። ከዛ በአክሲደንት መስሎ እንዲገናኙ ማለት ነው። እሷም በብርድ ያንን ቁምጣ አርጋ እንድትወጣ አደርጋታለሁ። ዝም በል ደውዬም ቢሆን እነግራታለሁ እዚህ ቦታ ነኝ ብዬ በሌላ ሰው። ከዛ በኋላ ይገናኛሉ፣ በቃ ይተቃቀፋሉ፣ ይሳሳማሉ፣ በቃ ይተኛሉ። በቃ አለቀ። ምንድን ጉዳቷን አይታችሁታል? እዚህ ጋር እንደዚህ ተጎርተው ውስጧ ግን ደስተኛ ነበር። አካሏን አይታችኋታል? ከስታለች፣ ጥፍጥፍ አድርጓታል። በላልዛ ግን እሷ አይታያትም። የሚታያት አይኗ ውስጥ ማለት ነው የእሱ መቅለሽለሽ ነው የምትሉት፣ መቅለስለስ ነው የምትሉት። እሱ ነው የሚታያት እዛ ውስጥ አይኑን እንዴት እንደምታዩ። አይ ፎንቃ ፎንቃ እኮ ደስ ይላል እኮ። አንቻው አስቅም አስቅም አስቅም። እውነቴን ነው። ፍረዱ። አሁን ያላት ፊትና ማለት ነው ደስተኛ አይደለችም። እዚህ ጋር ግን የሆነ ሳት ሰላም ሲሆኑ ያላቸው ደስታ ያላት ደስታ ማለት ነው። ግን መጎዳት ተጎድታለች፣ ከስታለች ምናምን እንደዚህ በስስት ነው የምታየው። ጌታ በስስት ነው የምታየው። ሲጠው እኔ ዛሬ ዓመትን አሁን አስታውሽ እንዴት ነው ላልቅስ እንዴ? አያስቅም። ኦ ማይ ጋድ አልታያችሁም ነበረ? በስስት ነው የምታየው። ጌታ አይኗ ምናምን ማለት ነው በቃ ስታየው ራሱ የሚሟሟባት ነው የሚመስላት። ያሳዝናል። ጌታ እኔ ብዙ ነው ያለኝ፣ እናንተ ጌታ መታሻት ያሳዝናል። እና ብቻ ህይወት እንዲህ ነው እና ምንም ማድረግ አይቻልም። የዛሬ ዓመት ማለት ነው ፀሐዩ ላይ በጋው ላይ ስንት ታሪክ ያሳየችን ጂጂዬ ይሄን ዓመት ምንም አላሳየችንም። የአሁኑ ዓመት እንትን ነው የልጆቿ ጸብ ነው። አንድ ዓመት ሆኖ